ትግስት ክፍሌ ይባላል። ያው በሻማ ስራ ነው የምታወቀው። እኔ ሻማና አበባን እንደ አንድ ነው የማየው። የፍቅር መገለጫም ሊሆን ይችላል። እኔ ለምወደው ሰው ሻማ ነው ጊፍት የምሰጠው። ትንሽ ነገር ናት ግን ቤትን በጣም ነው የሚቀይረው። ደስ ይላል በጣም። ምግብ ጠረጴዛ ላይ ቢቀመጥ፣ ሶፋ ጠረጴዛ ላይ ቢቀመጥ፣ ቲቪ ስታንድ ላይ ቢቀመጥ ቤትሽን የበለጠ ያሳምራል። በውበት ላይ ውበት ነው የሚጨምረው። በቃ ፍቅር ነው ሻማ በአጠቃላይ ስነግርሽ። ቀንሽን ያበራል፣ ፍክት ያደርጋል፣ ሲከፋሽ ያጽናናል። ሻማ ስታበሪው በቃ ደስ ይላል። ማለት እኔ ስለምወድ እንደኔ ነው የምገልጽልሽ። ገብቶሻል? ስለዚህ በጣም ደስ የሚል ነገር ነው ሻማ። ሻማ ለመንፈሳዊ ፕሮግራም ብቻ ነው አብዛኛው ጊዜ የምናበራው ሻማ። ለልደት እንዲሁም ደግሞ ለሀዘን ጊዜ እንጠቀማለን። ከዛ የዘለለ ግን ቤት ማሳመሪያ መጠቀም እንችላለን። ለቤት ደግሞ ልዩ ራት በመናዘጋጅበት ጊዜ በሻማ አስውበን አሳምረን ገበታችን ማሳመር እንችላለን። ለስጦታም ይሆናሉ። እነዚህ ነው የምሰራቸው ሻማዎች። ቢቀመጡ ራሱ ዝም ብለው እንደዚህ ተጨማሪ ለቤት ውበት ነው የሚሰጡት። በቃ ደስ ይላል በጣም። ደንበኞቼ እነዚህ ማይበሉ ኬኮች ይሉኛል። ሲያዩዋቸው በጣም ደስ ይላቸዋል ማለት ነው ሻማዎቹን። እና ስጦታ ጊፍት እንደም ሰርፕራይዝ አርግልኝ ይያሉ ሰርፕራይዝ አረጋለሁ። ስጦታ እየወሰድኩ ሰጣለሁ። አንዳንድ ቤት ኦርደር ያዙኝና ይገዙኛል ማለት ነው። እዛ ቤት በሆነ ገጠመኝ እንዛመዳለን። ቢሆነ በቃ አንዴ ከተቀባበል እንጠያየቃለን በሆነ ነገርና ሲሄድ ወይም ማይሆን ነገር ሆኖ ያለው ሻማውና ተበሳጭቼ ነው የምወጣው። ለምን ይለፍቼበታለሁ። በጣም ለፍቼ ነው የሰራሁት ይሄን ስራ አሰራ እና እነሱ በብራቸው ቢገዙኝም አቦሳቅሎ ሳይ ተበሳጭቼ ነው የምወጣው። እና ተናግሬ ለምን እንደዚህ ያደርጋችሁ ብዬ ሰው ቤት አስተካክዬ እወጣለሁ። የሚያምር ቤት የሚያምር ቦታ ሲቀመጥ ያምራል። በጣም ብዙ አይነት አለ። ሞልዱ ይለያያል። እኔ እንደውም በውስን ሞልድ ነው የምንቀሳቀሰው። ምክንያቱም ሞልድ አንዷ ሞልድ ውድ ናት ዛሬ ገበያ ላይ። ስለዚህ በውስን ነው የምንቀሳቀሰው እንጂ ብዙ ሞልድ ነው ያለው። አሁን አበባ የመሰለ ሞልድ አለ፣ ወይን የመሰለ አለ፣ ሙሽራ የመሰለ አለ፣ ልብ ቅርጽ የመሰለ ሞልድ አለ። በጣም ብዙ አይነት ከምልሽ በላይ ሞልዶች አሉ። የጣባ ስራ በጣም ነው ደስ የሚለኝ ማለት ነው። ኢትዮጵያን የሚወክል ነገር መስራት ፈለኩና ጣባ እኛ ሀገር የሚሰራ ነው። ጣባን አመጣው። ጣባዎቹ ስር ጥለት አደረኩለት። ከዛ ሻማ ከሰራው በኋላ ደግሞ ቡናም የኢትዮጵያ ነው። ቡና ቆልቼ ላይ ያደረኩለት በጣም ነው የሚያምረው። እሱ በትዕዛዝ የተሰራ ስራ ነው። ለምን አሁን ጣባ ስፓ ቤቶች ስቲም ቤት ምናምን ይፈልጉታል እሱ የጣባ ስራውን ማለት ነውና እኛ ሀገር እየተለመደ መጥቷል። እሱ አሁን የራሴ ፈጠራ ነው እንግዲህ ይኸውልሽ። ሽታ ያላቸው ሻማዎች እሰራለሁ። ሰው ታማሚ ነው በብዛት አስመ በሽተኛ ናቸው፣ ልብ ድካም ያማቸዋል። በቃ የተለያየ ህመም አለና ሽታ ያለው አይመከርም ለእንደነዚህ አይነት ህመምተኞች። ስለዚህ ሽታ የሌለው ብሰሪ ሲሉኝ ደንበኞቼ ይወስዱትና ሽታ አለው ምናምን ሲሉኝ እኔ በኔ ቤት ቆንጆ መስራቴ ነው፣ ግን እንዲህ ችግር አለ ይሄ ሐኪም አልፈቀደም ሲሉኝ ሽታውን ተውኩት ማለት ነው። እዚሁ ላይ ነው የሚጨመረው ሽታ፣ ሌላ ነገር የለውም። ምን ሰራው ላይ መጨመር ነው። ይሄው ከለሩ እንዳለ ሆኖ። ስለዚህ ሽታውን ተውኩና ኖርማል እንዲህ መስራት ጀመርኩ። ለምን ይሄ አሁን ለጤነኛ ለህመምተኛ ሁሉንም ያካተተ የሚያዘኝ ሰው ካለ እሰራለሁ። ሻማ ስራ ፍላጎት ይፈልጋል። አሰልቺ ነው። ንጽህና ይፈልጋል በጣም። አንድ ሞልድ ላይ አንድ ሻማ ሰርተሽ እንደገና አውጥተሽ አጥበሽ ነው የምትሰሪው። ድካም አለው፣ ልፋት አለው። እንደዚህ አሁን ተውበው እንደምናያቸው አይደለም ሻማዎቹ ማለት ነው። ግን ፍቅሩ ከሌለሽ አሰሪው አሰልቺ ስራ ነው። ንጽህና ስለሚፈልግ እንዳልኩሽ አሁን ለምሳሌ ቀይ ሰርቼበት ዋክሱን ካወጣው በኋላ ሰማያዊ ለመስራት አጥቤ ነው ድጋሚ ሌላ መስራው፣ ሌላ ከለር መስራው። በጣም አድካሚ ስራ ነው። ፍቅር ሊኖር ይገባል። እኔ ደግሞ ቤት ነው ሙሉ የልጆች እናት ነኝ። በትርፍ ጊዜ የሚሰራ ስራ ነው ሻማ። በትርፍ ጊዜ ይሰራል። የሆነ ቦታ ደርሼ መጥቼ እሰራለሁ ወይ ሰርቼ ሞልቼ ሄድና ደግሞ ስመለስ አወጣለሁ። ትዕዛዝ ካለኝ ደግሞ ሄጃ ደርሳለሁ። ተያያዥ የሚሰሩ ስራ ናቸው። በተጓዳኝ የሚሰራ ስራ ነው ሻማ። እነዚህ ግብአቶችን ደግሞ እኔ ከመርካቶ ነው የምገዛው። ከዛ በቃ መስራት ነው። እኔ የራሴ ፈጠራዎችም አሉበት። ዩቲዩብ እመለከታለሁ። ከዛ ራሴን ደግሞ በጣም በቃ የሚያምር ቅርጽ ከለርና ዲዛይን ሰጥቼ ሰራዋለሁ ማለት ነው። አሁን እነዛ ከለሮች በአጠቃላይ ሰራቸው ሻማዎች እኔ ነኝ የፈጠርኳቸው። በቃ ያየው ራሴን እንዲህ ቢሆን ውበት አለው በሚል ከለሩን ከቀመምኩ በኋላ አሳምሬ ሰራዋለሁ ማለት ነው። የጧፍና የሻማ ስራ ፍላጎቱ አለኝ። እኔ ሻማ በጣም ነው የምወደው። በፊትም እኔ ተቃጣጭሮች ሻማዎች እንኳን ቤት ውስጥ እየገዛው አበራለሁ ማለት ነው። ሻማ ፍቅር አለኝ። በጣም እወዳለሁ የሻማ ስራ። ከዛ ተምሬ ነው ሻማና ጧፍ ስራ ተምሬ ከዛ ወደ ሻማው ስራ ገባው ማለት ነው፣ ወደ ቢዝነሱ።
ዋክስ ይባላል። ይሄ ዋናው ግብአት ለሻማ የሚሆነን ይሄ ነው። ዛሬ መብራት ስለሌለ ስቶቭ በከሰል ነው የምሰራው። በከሰል ነው አቅልጠን የምንሰራው ማለት ነው። ቀጥታ ዋክሱ እሳት ላይ መጣድ የለበትም። ውሃና ፈላና መጀመሪያ ውሃና ፈላና ከዛ ውሃ ላይ ነው ይሄን የምንጨምረው። በዚህ ይዘን እናቀልጣለን ማለት ነው። በተለያየ አይነት እንደ ህብስት ነው የሚሰራው ሻማ ሲሰራ። አሁን ጨምረናል ዋክሳችንን። እሱ እስከሚቀልጥ ድረስ በሞልዳችን ክሩን እናስገባለን ማለት ነው። እነዚህ የተለያዩ ሞልዶች ናቸው። እዚህ ውስጥ ከሞላን በኋላ ሲደርቅ እንደዚህ ገልብጠን ይወጣል። ስናወጣው እንደዚህ ገልብጠን ነው የምናወጣው። ሁሉም ሻማ ይሄም እንደዚህ ይሞላል። ሲደርቅ እንደዚህ ገልብጠን እናወጣለን ማለት ነው። የተለያየ ይሄም እንደዛው ነው። ሲደርቅ እንደዚህ ገልብጠን እናወጣለን። ይሄ ትልቁ መርፌ ነው። በዚህ ነው የሚገባው። እዚህ ውስጥ እናስገባለን ማለት ነው። ሁሌ የምንበሳበት ቦታ አንድ አይነት ቦታ መሆን አለበት። ለምን ሞልዳችን ከጥቅም ውጪ እንዳይሆንብን ማለት ነው። ይሄ የሚበራው ትንሽ እናስቀርና ከዛ በመቀስ እንቆርጣለን። እዚህ ጋር ይሄን ያህል ካረግን በቂ ነው ማለት ነው። ከዛ አካባቢያችን እናጸዳለን። ንጽህና በጣም ወሳኙ ነገር፣ ትልቁ ነገር ንጽህና ነው። ባገኘነው ነገር ነው የምንጠቀመው። ከዛ ስቲኪኒ እናረጋለን ክሩ እንዳይሰምጥ። የሚያብለጨልጩ የተሰራው ሻማ ላይ እነዚህ ናቸው ዲኮር። ለምሳሌ ነጭ ከሆነ በነጩ እንሰራለን። ቢጫ ከሰራን ቢጫ ይኖረናል። በየከለራቸው ዲኮሬሽን አለን፣ የበለጠ ማስዋቢያ። እነዚህ ዲኮር የምሰራባቸው ነው። ከስር የሚነሰነሰው ሁሉም ተመሳሳይ ነው፣ ብቻ በከለሩ የሚሰራ ነው። አሁን ነጭ ስለሆነ ልሰራ ያሰብኩት ነጭ ነው የምነሰንሰው ማለት ነው። ይሄን ያህል ከነሰነስን በቂ ነው። ከለሮቹ ደግሞ ማለት እነዚህ ናቸው። እኔ በጣም ወደው ከለር ቀይ ስለሆነ ብዙ ጊዜ እጄ የሚያመዝነው ቀይ ለመስራት ነው። ለምን ቀይ ወዳለሁ። ከዛ እንዲህ ካቀለጥን በኋላ እዚህ ላይ እንሞላለን ማለት ነው። ይቺ ስትሬት እንድትይዝ ቀጥታ ስትሬቱን ሻማው ክሩ እንዲመጣ ነው ይሄን የምንጠቀመው። ከታችኛው ካስገባውት ጋር ቀጥታ ስትሬት እንዲመጣ ማለት ነው። በቃ ሲደርቅ ገልብጠን ማውጣት። ገና እየተለመደ ያለ ነገር ስለሆነ ገበያ ጦት እጅግ በጣም አለ። በቃ ከዛ ውጪ ፈታኝ ነገር የለም። ሁሉም ግብአት አለ፣ እኛ ሀገር አለ፣ ሁሉን ነገር አገኛለሁ። ግን ገበያ ጦት አለ። ዋጋው በጣም ርካሽ ነው። አንዱ እንደዚህ አምሮ ተውቦ አንዱ በ100 ብር አስረክባለሁ። ፓኬጅ ደግሞ አለኝ። 5 ናቸው። 5ቱ ፓኬጅ ደግሞ በ400 ብር። በዚህ በተጨማሪ ደግሞ እንዳልኩሽ የቤት እመቤት ነኝ እና ቤት በመቀመጥ ጊዜ ኪሮሼት ሰራለሁ። ኪሮሼት የዳንቴል ስራ በጣም ነው የምሰራው። ቤቴን አሳምራለሁ በሱ። ደብሮኝ ከሆነ ወይ በሆነ ነገር ከፍቶኝ ከሆነ ኪሮሼት ሰራ አይምሮዬ በጣም ይታደሳል። ቤቴንም እያስዋብኩ ተጨማሪ ራሴ መንፈሴ ይታደሳል። ልጆች አሉኝ። ልጄ ትጫወታለች እና እነዚህ ፕላስቲክ ከውጭ የሚገዙ እቃዎች እየገዛውላት የሚገርምሽ ሳምንት አይቀመጥም ሲሰበር። በቃ ሁሌ ይመጣል ነው፣ ይሰባበራል፣ ይጣላል። እና እነዛን ነገሮች መለወጥ ፈልግ ነበረ። ሁሌ ብር አወጣለሁ፣ ብዙ ብር ነው የምናወጣው። ከዛ እነሱን በዳንቴል ብቀይራቸው የሚል አሰመጣልኝና በዳንቴል ቀይርኳቸው። ከዛ ሲኒ ነበሩ፣ ሲኒዎቹን በዳንቴል ቀይርኳቸው። እንደ ከረሜላ ምናምን የመሳሰሉ ሰራላታለሁ። ቢወድቅ አይሰበርም፣ ቢቆሽሽ ይታጠባል። በጣም በቃ አሪፍ ሆኖ ሳገኘው ቀጠልኩበት በሱ ማለት ነው። የልጆች መጫወቻ። እናንተም እዚህ ድረስ መጣችሁ ስራዬን ለህዝብ ላስተዋወቃችሁልኝ ከልብ አመሰግናለሁ።